ولقد أريناه آياتنا كلها فكذب وأبى أنا ጌታችሁ ነኝ እኔን ፍሩኝ እኔን የፈጠርኳችሁ ልትፈሩት የሚገባው እኔን ነው ይላል አላህ Subhanahu Wa Ta'ala በሌላ ቁርአን አያ አላህ Subhanahu Wa Ta'ala መፍራት የሙእሚኖች ባህሪን መሆኑን ሲናገር إنما ذلكم الشيطان يخوف أولياءه فلا تخافوهم وخافوني إن كنتم مؤمنين يحكوا إلى الله سبحانه وتعالى شيطانوች ወይም ደግሞ ሙናፊቆች መተው ለሰሃቦች አትስሏቸው እነዚህ ኩፋሮች ሰብስበውላችኋል ያለውን ሁሉ ሰብስበዋል ከነሱ ጋር መጋፈጥ አትችሉም ሲሏቸው ይሄ የሸይጣን ተንኮል ነው ይላል አላህ Subhanahu Wa Ta'ala እሱ ወልዮችን ወይም ደግሞ የሱ ጓደኞችን የሚያስፈራራበት ይሆነን ተንኮል ነው فلا تخافوهم አትፍሯቸው የፈለገ ቢሰባሰቡ የፈለገ ቢበዙ አትፍሯቸው وخافوني እኔን ግፍሩ ይላል አላህ Subhanahu Wa Ta'ala ንክስና ሁሉ በጄ ነው ፈጣሪያችሁ እኔ ነኝና እኔን ፍሩኝ إن كنتم مؤمنين ሙእሚን ከሆናችሁ እኔን ፍሩኝ ይላል አላህ Subhanahu Wa Ta'ala ከዚህ ምን ረዳው አላህ Subhanahu Wa Ta'ala መፍራት የሙእሚኖች ባህሪ መሆኑን እናቃለን አላህ Subhanahu Wa Ta'ala فلا تخشوهم واخشوني እነሱን አትፍሯቸው ብትፈሯቸው ምንም ሊጠቅማችሁ ሊጎዳችሁ አይችልም እኔን ፍሩኝ ይላል አላህ Subhanahu Wa Ta'ala كلما كان العبد اقرب الى ربه يكون اشد في الخشيه عند ሰው ወደ አላህ Subhanahu Wa Ta'ala በተቃረበ ቁጥር የአላህ Subhanahu Wa Ta'ala ምንነት ባወቀ ቁጥር አላህ Subhanahu Wa Ta'ala እሱን በጣም የሚፈራ ሰው ይሆናል አላህ ሲናገር በቁርአን انما يخشى الله من عباده العلماء ከአላህ Subhanahu Wa Ta'ala ባሪዎች አላህን በጣም የሚፈሩት እነዛ ዑለማዎች ናቸው አላህ ዕውቀትን የሰጣቸው ስለ አላህ Subhanahu Wa Ta'ala ምንነትን የሚያውቁ ናቸው አላህ Subhanahu Wa Ta'ala የበለጠ ከሰው ልጆች አስበልጠው የሚፈሩት ይላል እንዲሁም ስለ መላእክቶች ሲናገር يخافون ربهم من فوقهم ويفعلون ما يؤمرون ከበላያቸው ያለውን ጌታቸውን ይፈራሉ አለ አላህ Subhanahu Wa Ta'ala መላእክቶች ويخافون ربهم من فوقهم ويفعلون ما يؤمرون የሚታዘዙትን ሁላ በአጠቃላይ ይሰራሉ መላእክቶች አላህ Subhanahu Wa Ta'ala ስለሚያውቁት ልቅናውን ንግስናውን ከማን በላይ መላእክቶች ስለሚያውቁት ይፈሩታል ይሄ አላህ Subhanahu Wa Ta'ala ወደ አላህ በቀረብክ ቁጥር ወደ አላህ Subhanahu Wa Ta'ala ዲን ወደ አላህ Subhanahu Wa Ta'ala ማንነትን የበለጠ ባወክ ቁጥር የአላህ Subhanahu Wa Ta'ala ፍራቻክ ለአላህ Subhanahu Wa Ta'ala ያለህ መተናነስ ይጨምራል ማለት ነው ረሱል አለይሂ ሰላቱ ሰላም ከማን በላይ አላህን የሚያውቁት እሳቸው ናቸው አና አለሙኩም ቢላህ ወአኽሻኩም ለህ እኔኮ ከናንተ የበለጠ ስለ አላህ ማቀው እኔ ነኝ አሉ ረሱል አለይሂ ሰላቱ ሰላም ወአኽሻኩም ለህ ከናንተ የበለጠው ምፈራው እኔ ነኝ አሉ ረሱል አለይሂ ሰላቱ ሰላም ስለዚህ ልንፈራው ልንተናነስለት ትእዛዙን በአግባቡ ልንፈጽም የሚገባው አላህ Subhanahu Wa Ta'ala ነው ከሱት ብንፈራው የበለጠ ፍራቻን ወደ መጥፎ ወደ ጀሃነም መንገድ እንጂ ሊወስደን አይችልም ስለዚህ አላህ Subhanahu Wa Ta'ala በቁርአን ረሱል አለይሂ ሰላቱ ሰላም በሐዲሳቸው ብዙ ቦታ ይናገራሉ አላህ Subhanahu Wa Ta'ala እንድንፈራው ብዙ ነገር ይናገራሉ ከነዛም ውስጥ ለቂያማ ይነግሩናል ቂያማ ቀን ያለው ነገር ያስታውሳሉ እንዲሁም ደግሞ ቀብር ላይ ያለው ነገር ረሱል አለይሂ ሰላቱ ሰላም ይናገራሉ አላህ Subhanahu Wa Ta'ala ሰው ልጆች ከሞት በኋላ ምን እንደሚገጥማቸው ይናገራሉ ይሄን ሁሉ ለምንድነው ወደ አላህ Subhanahu Wa Ta'ala አላህን እንድንፈራ አላህን ፈርተን አላህ ያለውን ያዘጋጀውን ቅጣት እንዲሁም ደግሞ ያለውን ነገር ኸይር ነገርን አውቀን አላህን Subhanahu Wa Ta'ala እንድንፈራ ብዙ ቦታ አላህ Subhanahu Wa Ta'ala ያስቀምጣል ማለት ነው ከነዛም ውስጥ يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه على الله Subhanahu Wa Ta'ala የዛን ቀን አንድ ሰው ጓደኛውን ወይም ደግሞ ወንድሙን ችላ ብሎ የሚተውበት ቀን አሉ አለ አላህ Subhanahu Wa Ta'ala وأمه وأبيه እንዲሁም ደግሞ የሚሸሽበት አባቱን እናቱንም የሚሸሽበት ቀን አለ ለወደፊት ተጠብቃቸዋል ይላል وصاحبته وبني እንዲሁም ከባለቤቱ እንዲሁም ከልጆች ይርቃል لكل امرئ منهم يومئذ شأن يغنيه
የዛን ቀን የቂያማ ቀን እያንዳንዱ ሰው ራሱን የሚያብቃቃበት የሆነ ጉዳይ አለው። ማንም ዞር ብሎ አያይም። ልጄ ነው፣ አባቴ ነው፣ ጓደኛዬ ነው፣ ወንድሜ ነው የለም። የቂያማ ቀን ሁሉም በራሱ በሰራው የሚተሳሰብበት ቀን ይመጣል ብሎ አላህ Subhanahu Wa Ta'ala ይነግረናል። ይሄም ነገር እንድንፈራው ነው። አላህን Subhanahu Wa Ta'ala ፈርተን መልካም ነገር የዛን ቀን የሚጠቅመን ነገር እንድንሰራ አላህ Subhanahu Wa Ta'ala ያስቀምጣል። ያ አዩሃ الناس አላህ Subhanahu Wa Ta'ala ittaqu rabbakum inna zalzalata as-sa'ati shay'un 'azim እናንተ የሰው ልጆች ወይ አላህን Subhanahu Wa Ta'ala ጌታችሁን ፍሩ ይላል አላህ Subhanahu Wa Ta'ala ኢነ ዘልዘለተ الساعة شيء عظيم የቂያማ ቀን እኮ መንቀጥቀጥ ቂያማ ብሎ ማለት እኮ ቀላል ነገር አይደለም። ቀላል አይደለም፣ በጣም ከባድ ነው። شيء عظيم በጣም አስፈሪና ከባድ ነው። ይህንን ቀን ፍሩ ይላል አላህ Subhanahu Wa Ta'ala። ለዚህ ቀን ተዘጋጁ አላህን Subhanahu Wa Ta'ala በመፍራት يوم ترونها تذهل كل مرضعة أما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد የዛን ቀን ይህንን ቀን ሲመለከቷት ልጅ የምታጠባ አይኖቿ ሴት ልጇን ችላ ትለዋለች፣ ትተዋለች፣ ትዘነጋዋለች ከቀኑ ከባድነት ማለት። እንዲሁም ያረገዘች የነበረችው ሴት ልጇን ምን ሰዓት እንደጣለችው አታቅም፣ ይወጣል ይወድቃል ትጥለዋለች አለ አላህ Subhanahu Wa Ta'ala። ሰዎችን የዛን ቀን ትመለከታቸዋለህ የሰከሩ መስለው ሲንገዳገዱ ወደዛ ወደዚህ ግራ ሲገባቸው መሄጃቸውን አያውቁም፣ በጣም ግራ ሲጋቡ ትመለከታቸዋለህ ይላል አላህ Subhanahu Wa Ta'ala። وما هم بسكارى ولكن عذاب الله شديد የሚያሰክር ነገር ተጠቅመው ግን አይደለም ይሄንን እንዲሰክሩ የሰከሩ ሰው እንዲመስሉ ያደረጋቸው አስካሪን ነገር ተጠቅመው ሳይሆን ولكن عذاب الله شديد የአላህ Subhanahu Wa Ta'ala ቅጣት ብርቱ በጣም ከባድ ስለሆነ ሰው ልጆችን የሚያሰክር የሆነን ከባድ የሆነን ብርቱ ቅጣት ነው። ስለዚህ ይህንን ቀን ፍሩ አላህን Subhanahu Wa Ta'ala በመፍራት አላህ ያዘዛችሁን በመታዘዝ የከለከላችሁን በመከልከል ለዚህ ቀን ተዘጋጁ ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala እነዛ ጀነት የገቡ ሰዎችን ጀነት የገቡበትን ምክንያት ያወሳሉ ያወራሉ እዛው ጀነት ላይ ሆነው ማለት ነው። ወአቅበለ بعضهم على بعض يتساءلون قالوا إنا كنا قبل في أهلنا مشفقين فمن الله علينا ووقعنا عذاب السموم እርስ በራሳቸው ያወራሉ እኛ እኮ ዱንያ ላይ ያለን እዛው ከቤተሰቦቻችን ጋር ያለን እኮ አላህን Subhanahu Wa Ta'ala በጣም እንፈራው ነበር፣ ጀሃነም እንዳያስገባን እንዳይቀጣን እንፈራው ነበር ይባባላሉ እዛ ውስጥ ማለት ነው። አላህ Subhanahu Wa Ta'ala ከጀሃነም እሳት ጠብቆን አሳማሚው ከሆነችው እሳት ጠብቆን ጀነትን አስገባን ተብለው እርስ በራስ ያወራሉ። ጀነት እንዲገቡ ምክንያታቸው የሆነ ምንድነው? አላህን Subhanahu Wa Ta'ala ስለሚፈሩ የአላህን Subhanahu Wa Ta'ala ቅጣት ስለሚፈሩ ጀሃነም መውረድን ስለሚፈሩ አላህ Subhanahu Wa Ta'ala ጀነትን እንዲገቡ አወረሳቸው። وقد بين الله سبحانه وتعالى أن ما يرسله من الآيات لتصديق الأنبياء كناقة صالح عند صالح لصالح ተሰጠው ናቃ እንደዛች ግመል እነዚህን አላህ Subhanahu Wa Ta'ala ተአምርን የሚያወርደው እዚህ ዱንያ ላይ ለሰዎች የሚያሳየው من أجل التخويف ሰዎችን ለማስፈራራት ነው። ወደ አላህ Subhanahu Wa Ta'ala እንዲተናነሱ ለአላህ Subhanahu Wa Ta'ala እንዲፈሩ አላህ ብዙ ተአምርን ያወርዳል። አላህ ምን አለ? وما منعنا أن نرسل بالآيات إلا أن كذب بها الأولون وآتينا ثمود الناقة مبصرة فظلموا بها وما نرسل بالآيات إلا تخويفا الله من አለ እኛ እኮ የተለያዩ ተአምራትን እናንተ የምትፈልጉትን ተአምራቱን ኩልና ወር የከለከለን እኮ ሳንችል ቀርተን አይደለም፣ ግን ቢወርድላችሁም አታምኑም፣ ተክዚብ ታረጋላችሁ፣ ታስዋሻላችሁ። ለዛ ነው ማናወርደው ይላል አላህ Subhanahu Wa Ta'ala። ምክንያቱም እነሱ የሚያምኑበት ምክንያት ተአምርን አተው እርግጠኛ ሳይሆኑ ቀርቶ አይደለም፣ ቲቢት ኩራት ስላለባቸው አላህ Subhanahu Wa Ta'ala ብናወርድም አታምኑም፣ ትክዳላችሁ፣ ከናንተ በፊት የነበሩት እንደካዱ ይሄን አምጣ ይላሉ፣ ይመጣላችኋል፣ ይክዳሉ። አሁንም ሌላ ነገር ይፈልጋሉ፣ ይመጣላችኋል፣ ይክዳሉ። ልክ ለሷሊህ ያንን ናቃ እንደተሰጠው ከዚህ ቋጢ ድንጋይ ስር እስቲ ግመል አውጣልን ብለው ምን አሉ? ጠየቁት። አላህ Subhanahu Wa Ta'ala ለተአምር እንዲሆናቸው አወጣላቸው። ከዛ በኋላ ተክዚብ አደረጉ፣ ዋሹትና ያንን ግመል ገደሉት። ይሄ ነው እነዛን ከናንተ በፊት የነበሩትም እንደሚያስዋሹት ሁሉ እናንተም ብናመጣላችሁ አታምኑም፣ ስለዚህ አናመጣም ይላል አላህ Subhanahu Wa Ta'ala። ወማ ኑርሲሉ ቢልአያቲ ኢላ ተኽዊፋ ይህንን ተአምራቶችን እኮ ምናወርደው ለምን አይደለም ዝም ብላችሁ ልታዩት ወይም ደግሞ ልትደነቁበት ብቻ አይደለም፣ ኢላ ተኽዊፋ ልናስፈራራበት ነው።
አላህን Subhanahu Wa Ta'ala እንድትፈሩ ልናስፈራራበት ነው ይሄንን አያት ይሄንን ተአምር ምናወርደው ይላል አላህ Subhanahu Wa Ta'ala ስለዚህ ልንፈራ የሚገባ ልንተናነስ የሚገባልን ሁሉ የአላህ Subhanahu Wa Ta'ala ፍራቻ ካለ መልካም ነገር ነው የምንሰራው አላህ ማይወደውን ነገር አንዳፈርም አላህ Subhanahu Wa Ta'ala ያማረም እንደውን የቂያማ ቀን ይመነዳናል እንዲሁ ረሱል አለይሂ ሰላቱ ወሰለም በሐዲሳቸው አስፈራርተዋል ህዝቦቻቸውን ሰሃቦቻቸውን አላህን ፍሩ አላህ ይሄን ያክል ከባድ ቅጣት አለው ስለዚህ ፍሩት አታመልጡም ከአላህ Subhanahu Wa Ta'ala ንግስና ማንንም ያመልጥ የለም ብለው በብዙ ሐዲስ አስቀምጧል ከነዛም ሐዲስ አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ قال رسول الله صلى الله عليه وسلم إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فينفخ فيه الروح ويؤمر ب4 كلمات بكتب رزقه وأجله وعمله وشقي أو سعيد على الرسول عليه الصلاة والسلام እያንዳንዳችሁ እኮ አላህ Subhanahu Wa Ta'ala በእናቱ ሆድ ውስጥ ተሰብስቦ ይቀመጣል 40 ቀን እንደ ፈሳሽ ነገር ከዛም በኋላ እንደረጋ ደም እንደዛው 40 ቀን ከዛም በኋላ ድጋሚ 40 ቀን እንደረጋ እንደ ስጋ እንደ ቁራጭ ስጋ ሆኖ ይቀመጣል አሉ ረሱል አለይሂ ሰላቱ ወሰለም የእናቱ ሆድ ውስጥ የሰው ልጅን አፈጣጠር ሲናገሩ ከዛ በኋላ ከ120 ቀን በኋላ አላህ Subhanahu Wa Ta'ala መላእክታን ወደዛ ይልክና ሩህ እንዲነፋበት አላህ Subhanahu Wa Ta'ala ያዘዋል በዛውም ደግሞ ርዝቁን አጀሉን አመሉን እንዲሁም ደግሞ የጀሃነም ነው ወይም ደግሞ የእሳት የጀነት ነው ሚለውን እንዲጽፍበት አላህ Subhanahu Wa Ta'ala ያዘዋል ከዚህ ሐዲስ በኋላ ረሱል አለይሂ ሰላቱ ወሰለም በጣም ከባድ የሆነን ቅጣትን አስቀመጡ ከባድ የሆነ ነገር ተናገሩ فوالله الذي لا إله غيره እየማሉ ረሱል አለይሂ ሰላቱ ወሰለም ከስውት የሚመለክ አምላክ በሌለው አላህ Subhanahu Wa Ta'ala እምላለው እያሉ ተናገሩ ምንድነው ይሄን የማሉበት ጉዳይ إن أحدكم ليعمل بعمل أهل الجنة حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل النار فيدخلها ይሄ ከባድ የሆነ ሐዲስ ነው በጣም አስፈሪ የሆነ ሐዲስ ነው ረሱል አለይሂ ሰላቱ ወሰለም የተናገሩት ምን አሉ አንዳችሁ እኮ ረጅም እድሜውን ልክ ምን ያደርጋል መልካም ስራ ሲሰራ ሲሰግድ ሲቀራ ለአላህ Subhanahu Wa Ta'ala ኢባዳዎችን ሲያደርግ ይኖርና መጨረሻ ላይ ግን የተጻፈበት የሆነ ሸቂይ ተብሎ ተጽፎበት ይሆናል ከዛ በኋላ ሊሞት አካባቢ የተጻፈበትን ይቀድመው ይሄዳል የእሳት ሰዎችን ስራ ይሰራል እሳትን ይገባል አሉ ረሱል አለይሂ ሰላቱ ወሰለም አንተ ትቀራለህ ትሰግዳለህ ኸይር ነገር ትሰራለህ ግን የተጻፈበት ሸቂይ ተብሎ ሊሆን ይችላል ይሄም ለአላህ Subhanahu Wa Ta'ala ብሎ ማይሰራ ከሆነ እንዲሁም ደግሞ ለሰዎች ለሪያ ብሎ የሚሰራ ከሆነ ከሰው ጋር ሲቀላቀል ኸይር ነገር ይሰራል ከሰዎች ሲደበቅ መጥፎ ነገር ይሰራል እንደዚህ ከሆነ አላህ Subhanahu Wa Ta'ala ሸቂይ አድርጎ ጽፎት የጀነትን ስራ ሰርቶ መጨረሻ ላይ ኻቲማውን ሊያበላሽ ይችላል ለዚህ ነው ዑመር ኢብኑ ኸጣብ ምን ይል ነበር اللهم إن كنت كتبتني في الأشقياء فامحني فاكتبني في السعداء ይል ነበር አላህ ሆይ ከነዛ ከመጥፎ ሰዎች ወይም ደግሞ ከጀሃነም ሰዎች ጋር ጽፈህን ከሆነ ሰርዘኝና ከጀነት ሰዎች ጋር አድርገህ ጻፈኝ ይል ነበር ኻቲማ ነው አልአማል بالخواتم ዋና የሚታየው ምንድነው መጨረሻችን አስተላለቁ ነው ይሄ በጣም ከባድ የሆነ ሐዲስ ነው ቀጥሎም ረሱል አለይሂ ሰላቱ ወሰለም አስቀመጡ وإن أحدكم لا يعمل بعمل أهل النار حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل الجنة فيدخلها عندهم سوكو የእሳት ሰዎችን ስራ እየሰራ ያዘወትራል በዛ ግን ወደ አጀሉ ሲቃረብ ወደ ሞቱ ሲቃረብ የተጻፈለት ኪታብ ይቀድመውና መልካምን ስራ የጀነት ሰዎችን ስራ ይሰራል ከዛ በኋላ አላህ Subhanahu Wa Ta'ala ጀነትን ያስገባዋል አሉ ይሄንን መጥፎ ስራ ሲሰራ ሁሉ ጊዜ ተውበት አደርጋለሁ መጥፎ ስራ እየሰራህ እንደሆነ እያወቀ ሁሌ እየተጸጸተ ግን አይችልም ይመለሳል አሁንም ይመለሳል አላህ Subhanahu Wa Ta'ala መጨረሻ ላይ ሊወፍቀው ይችላል በዚህ ብዙ ምሳሌ ማስቀመጥ ይቻላል ነው እንዲሁም ረሱል አለይሂ ሰላቱ ወሰለም ከተናገሩት ሐዲሳቸው حديث أنس قال خطبنا رسول الله صلى الله عليه وسلم خطبة ما سمعت مثلها قط رسول عليه الصلاة والسلام የሆነ ጊዜ ኹጥባ አደረጉ አስተማሩን አለ እንደዛ አይነት ኹጥባ ሰምቼ አላቅም በጣም ያማረ ኹጥባ በጣም አስፈሪ የሆነን ኹጥባ ምን አደረጉን አስተማሩን ነገሩን አለ ከዛ በኋላ ምን አሉ ከዛ ኹጥባ ውስጥ لو تعلمون ما أعلم لضحكتم قليلا
ولبكيتم كثيرا እኔ ማቀውን እኮ ብታቆ ኖሮ አሉ ረሱል አለይሂ ሰላቱ ወሰለም በጣም ብዙ ታለቅሱ ነበር ምትስቁት ግን ትንሽ ይሆን ነበር አሉ ረሱል አለይሂ ሰላቱ ወሰለም ምንም ቢያቆ ነው ይሄን ያክል እንዲያካብዶ የሚናገሩት ረሱል አለይሂ ሰላቱ ወሰለም ምን ጀሃነም ውስጥ አኺራ ላይ ምንም ቢያቆ ነው አላህ Subhanahu Wa Ta'ala ጀሃነምን አሳይቷቸዋል የጀሃነም ሰዎች የሚቀጡትን ቅጣት አይተዋል በአይናቸው ለዛ ነው ለው ተዓለሙነ ማ አለም لضحكتم قليلا ولبكيتم كثيرا اني ما قوم بتاقو نورو ساقاچون قنساچو لقصواچون تابزو نبر على رسول عليه الصلاه والسلام فغطى اصحاب رسول الله صلى الله عليه وسلم وجوههم ولهم خنين يا رسول عليه الصلاه والسلام صحابوች ቀልባቸው በጣም ስስ ነበር ረሱል عليه الصلاه والسلام ሲነግሯቸው ቀልባቸው ወዲያው ነበር የሚረጥበው የዛን አንገታቸውን ወይም ደሞ ፊታቸውን ሸፋፈኑ ያለቅሱ ጀመር የረሱል አለይሂ ሰላቱ ወሰለም ሰሃቦች ይሄ በጣም አላህን Subhanahu Wa Ta'ala እንድንፈራ የሚያነሳሳን የሆነን ሐዲስ ነው እንዲሁም የሆነ ጊዜ ሐዲስ አቢ ሁረይራ ኩና ማ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል አለይሂ ሰላቱ ወሰለም ጊዜ የሆነ ጊዜ አብረን ተቀምጠን ነበር አለ ኢዝ ሰሚዐ ወጅበተን የሆነች ድምጽን ሰማን እዛ በተቀመጥንበት ድምጽን ነገር ሰማን ረሱል አለይሂ ሰላቱ ወሰለም ስለዚህ ድምጽ ለመናገር ፈልገው هل تدرون ما هذا ይሄ አሁን የሰማችሁት ድምጽ ምን እንደሆነ ታውቃላችሁ ወይ አሉ ረሱል አለይሂ ሰላቱ ለሰሃቦች قالوا الله ورسوله اعلم الله سبحانه وتعالى ያውቃል እኛ እናቀም ምን እንደሆነ አሉ هذا حجر رمي به في النار منذ 70 خريفا فهو يهوي الى الان حتى ومጨረሻው ላይ እስከሚደርስ ድረስ አሉ ረሱል አለይሂ ሰላቱ ወሰለም ይሄ ድንጋይ አላህ Subhanahu Wa Ta'ala منذ 70 خريفا ከ70 አመት በፊት እሳት ላይ የተወረወረ ድንጋይ ነው እሳት ላይ አላህ Subhanahu Wa Ta'ala እንዲወረወር ያደረገው የሆነ ድንጋይ ነው ከ70 አመት በፊት ዛሬ ነው መጨረሻውን የደረሰው አሉ ረሱል አለይሂ ሰላቱ ወሰለም ይሄ የሚያሳየን ምንድነው በጣም ጀሃነም ምን ያክል ትልቅ እንደሆነች የዛሬ 70 አመት የዛን ጊዜ 70 አመት የተወረወረ ድንጋይ በ70 አመቱ ነው ታች የደረሰው እየተምዘጋዘገ ወርታቸው እየወረደ ማለት ነው በጣም አስፈሪ ነው በሌላ ሐዲሳቸው والله ለተምለአነ ይሄን አላህ Subhanahu Wa Ta'ala ይሄን ያክል የሆነን ጀሃነምን ትሞላለች ይሞላታል አላህ አሉ ረሱል አለይሂ ሰላቱ ወሰለም በጣም ከባድ ነው አላህ Subhanahu Wa Ta'ala በመፍራት ነው ከዚህ ነጃምን ምንወጣው ይሄን ልናመልጥ የምንችለው አላህ Subhanahu Wa Ta'ala ስንፈራ አላህ Subhanahu Wa Ta'ala ስንታዘዝ ከነዚህ አስፈሪ ከሆኑ ነገራቶች እናመልጣለን ማለት ነው እንዲሁም ረሱል አለይሂ ሰላቱ ወሰለም ما منكم من احد الا سيكلمه ربه ليس بينه وبينه ترجمان فينظر أيمن منه فلا يرى إلا ما قدم وينظر أشعم منه فلا يرى إلا ما قدم وينظر بين يديه فلا يرى إلا النار تلقى وجهه فاتقوا النار ولو بشق تمرة فمن لم يجد فبكلمة طيبة قال رسول عليه الصلاة والسلام كنانت مست عندم سويلم الله Subhanahu Wa Ta'ala ለብቻው ፊት ለፊት ቢያናገረው እንጂ አሉ ረሱል አለይሂ ሰላቱ ወሰለም በመሐከላቸው ማንንም አስተርጓሚ ሳይኖር ከአላህ Subhanahu Wa Ta'ala ፊት ቆሞ ያንዳንዳችሁ ትተሳሰባላችሁ አላህ ይተሳሰባችኋል በሰራችሁት ስራ መልካም ስራ ሰርታል ሰግደሃል ለአላህ Subhanahu Wa Ta'ala ብለም ለአላህ Subhanahu Wa Ta'ala ብለህ ቀርተሃል ለአላህ Subhanahu Wa Ta'ala በሰደቃን ሰጥተሃል አላህ ይሄን ሁሉ ይተሳሰብሃል እንዲሁም ደግሞ መጥፎን ስራ ሰርተሃል ሰዎችን በድለሃል ሰዎችን ዘለመሃል ሰዎችን አምተሃል አላህ ማይወደው ነገር ሁሉ ሰርተሃል ለብቻ አላህ Subhanahu Wa Ta'ala ፊት ቆመ አላህ Subhanahu Wa Ta'ala ይተሳሰብሃል በዚህ ሁሉ በሰራው ስራ ማለት ነው فينظر أيمن من فلا يرى إلا ما قدم ودقنيم ودقرام ሲመለከት ያሳለፋቸው እዚህ ዱንያ የሰራቸውን ስራ ብቻ ነው የሚመለከተው وينظر بين يديه ፊትለፊቱም ሲመለከት እሳትን ይመለከታል አሉ ረሱል አለይሂ ሰላቱ ወሰለም ፈተቁን ናረ ወለው ቢሽቅ ተምራ አላህን Subhanahu Wa Ta'ala ፍሩት ወይም ደግሞ እሳትን ፍሩ አሉ ረሱል አለይሂ ሰላቱ ወሰለም ወለው ቢሽቅ ተምራ በቴምር ግማሽ እንኳን ብትሆን ያንን ሰደቃ አድርገህ እሳትን ተጠንቀቋት ፍሯት አሉ ረሱል አለይሂ ሰላቱ ወሰለም በጣም ከባድ ነች አትሏትም ፈማስበረሁም አለናር እሳት ላይ ምን አታገሳችሁ ይላል አላህ Subhanahu Wa Ta'ala እንዴት ትችሉታላችሁ እንዴት ትታገሳላችሁ እሳት ላይ አሉ ረሱል አለይሂ አላህ Subhanahu Wa Ta'ala ይሄንን አስቀመጠ በሌላ ሐዲስ ረሱል አለይሂ ሰላቱ ወሰለም ባስቀመጧቸው ሐዲስ አቢ በርዘተ አልአስለሚ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم لا تزول قدم عبد حتى يسأل عن عمره فيما أفناه ያንድ ሰው እኮ ያንድ ባሪያ
እግሩ የቂያማ ቀን አትንቀሳቀስም ስለ አራት ነገራቶች ቢጠየቅ እንጂ አሉ ረሱል አለይሂ ሰላቱ ወሰለም። ከነዛም ከአራቱ ነገራቶች አን ዑሙሪሂ ፊማ አፍናህ አላህ ሱብሓነሁ ወተዓላ የሰጠውን እድሜ እዚህ ዱንያ ላይ እንዲኖር የሰጠውን እድሜ በምንድን ያሳለፍከው? ምን ሰራህበት? ምን ኸይር ነገር አስቀደምክበት ብሎ አላህ ሱብሓነሁ ወተዓላ ይጠይቀዋል፣ ይተሳሰባል። እንዲሁም ደግሞ አን ዒልሚሂ ፊማ ፈዐለ ፊህ አላህ ሱብሓነሁ ወተዓላ የሰጠው ዕውቀት አለ፣ ያሳወቀው ዕውቀት አለ። ምን አደረክበት? ሰራህበት? አስተማርከው ወይ ዝም ብለህ ተቀመጥክ? አንተም አልሰራህበትም፣ አላስተላለፍከውም? ይሄ ሁሉ አላህ ሱብሓነሁ ወተዓላ ይጠይቀዋል። እንዲሁም ደግሞ አን ማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀህ እንዲሁም ከገንዘቡ ከየት ነው ያመጣው ይሄን ገንዘብ፣ እንዲሁም ደግሞ በምን ነገር ላይ ነው ያዋልከው ብሎ አላህ ሱብሓነሁ ወተዓላ ይጠይቀዋል። አን ጂስሚሂ ፊማ አብላህ ስለ ሰውነቱ አላህ ሱብሓነሁ ወተዓላ ስለሰጠው ቁዋ በምን አበላሸኸው፣ በምን አጠፋኸው ብሎ አላህ ሱብሓነሁ ወተዓላ ይጠይቀዋል። ስለዚህ አላህ ሱብሓነሁ ወተዓላ የሰጠን ኒዕማ ሁሉ በአጠቃላይ የቂያማ ቀን እንጠየቅበታለን። አላህ ሱብሓነሁ ወተዓላ ይተሳሰበናል። ስለዚህ የሁሉ አላህ ሱብሓነሁ ወተዓላ የአላህን ሱብሓነሁ ወተዓላ ፍራቻ የአላህን ሱብሓነሁ ወተዓላ ኸውፍ ቀልባችን ላይ እንዲመጣ ያነሳሱናል። ረሱል አለይሂ ሰላቱ ወሰላም እንደዚህ አስፈሪ የሆኑ ነገራቶችን እየተናገሩ ከነዛም ውስጥ ቀራ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዚን ቱሐዲሱ አኽባረሃ ሱረት ኢዛ ዙልዚለት ላይ ያለውን አያ ቀሩ ረሱል አለይሂ ሰላቱ ወሰላም የውመኢዚን ቱሐዲሱ አኽባረሃ የዛን ቀን እቺ ምድር ወሬዋን የምትናገር ቀን ብለው ቀሩና ሀል ተድሩነ ማ አኽባረሃ አሉ ረሱል አለይሂ ሰላቱ ወሰላም ለሰሃቦቻቸው ይህ የምትናገረው ወሬዋ ምን እንደሆነ ታውቃላችሁ ያሉ ቃሉ አላሁ ወረሱሉ አለም አናቅም ረሱል አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ያውቃሉ ብሎ መለሱላቸው። ፈኢነ አኽባረሃ አን ተሽሀደ ቢኩሊ ዐብድን አው አመትን ፊማ አሚለ ይሄ ምንድነው በላይዋ ላይ የሰራውን ስራ እያንዳንዱ ወንድም ይሁን ሴትም ይሁን አላህ ሱብሓነሁ ወተዓላ እንድትናገር ያደርጋትና ትናገራለች። አሚልተ ከዛ ወከዛ ፊ የውሚን ከዛ ወከዛ ይሄን ስራ ሰርተሃል፣ በዚህ ቀን እኔ ላይ ሆነክ ይሄን ስራ ሰርተሃል ብላ ትመሰክርብሃለች አሉ ረሱል አለይሂ ሰላቱ ወሰላም። ይሄ ነው አኽባሩሃ፣ ይሄ ነው ወሬ فهذه አኽባሩሃ ይሄ ነው የምትናገረው። ስለዚህ እኛ ምንም አይነት ወንጀል እንስራ ከሰዎችም እንደበቅ በድብቅም ይሁን በግልጽም ይሁን ከዚህ ምድር ልንወጣ አንችልም። ስለዚህ እቺ ምድር የቂያማ ቀን ትመሰክርብናለች፣ ትናገርብናለች። ወንጀላችን ልንሸፋፍን ስንሞክር አላህ ሱብሓነሁ ወተዓላ የሰራህባትን በዚህ ምድር ላይ ሆነ የሰራህባትን ወንጀል ተነስታ ትናገርብሃለች። አሚልተ ከዛ ፊ የውሚ ከዛ በዚህ ቀን በዚህ ሰዓት ይሄ ነገር ሰርተሃል ብላ ትመሰክርብሃለች። ስለዚህ አላህ ሱብሓነሁ ወተዓላ በድብቅም በውስጥም በውጭም አላህ ሱብሓነሁ ወተዓላ ልንፈራ ይገባል። ረሱል አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ከይፈ አንዓሙ ወሳሒቡል ቀርን ቀድ ኢልተቀመል ቀርን እንዴት እደሰታለሁ ዱንያ ላይ እንዴት ደስተኛ ሆናለሁ አሉ ረሱል አለይሂ ሰላቱ ወሰላም። ያንን ጥሩምባ የሚነፋው የሆነ እኮ መላኢካ ሊነፋ ተዘጋጅቷል። ጥሩምባውን አፉ ላይ ደቅኖ ነው ያለው። ታዲያ እንዴት እደሰታለሁ? ቂያማ እኮ ልትቆም ነው። መታ ይኡመሩ ቢነፍኽ ፈየንፍኹ ልክ ይህንን ጥሩምባ እንዲነፋ በታዘዘ ሰዓት ይነፋዋል፣ ቂያማ ትቆማለች አሉ ረሱል አለይሂ ሰላቱ ወሰላም። ታዲያ እንዴት እደሰታለሁ? ደስተኛ ሆኜ እንዴት እኖራለሁ አሉ ረሱል አለይሂ ሰላቱ ወሰላም። ፈተቁለ ذلك ለአስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ይህ ነገር ሲነግሯቸው የረሱል አለይሂ ሰላቱ ወሰላም ባርደቦች በጣም ከበዳቸው። ረሱል አለይሂ ሰላቱ ወሰላም እንደዚህ ከተናገሩ በጣም ሲሰማቸው ቁሉ ሐስቡነላህ ወኒዕመል ወኪል ይህንን ዚክር በሉ አላህ ሱብሓነሁ ወተዓላ በቂያችን ነው፣ አላህ ሱብሓነሁ ወተዓላ ያማረ መመኪያችን ነው፣ አላህ ይበቃናል በሉ አሉ ረሱል አለይሂ ሰላቱ ወሰላም። ሰሃቦችም ይህንን ነገር አስገኙም። ስለዚህ ቂያማ ተቃርባለች፣ ቂያማ ልትቆም ነው። ዱንያ ላይ ምንም ብንደሰት ይኸው ሊጠፋ ነው፣ ይኸው ጥሩምባ ሚነፋው ሊያቆም ነው፣ ጥሩምባ ሊነፋ ነው፣ እንዴት እደሰታለሁ ይሉ ነበር ረሱል አለይሂ ሰላቱ ወሰላም። በሌላ ሐዲስ አይሻ يحشر الناس يوم القيامة حفاة عراة غرلا የሰው ልጆች ቂያማ ቀን ይቀሰቀሳሉ አሉ ረሱል አለይሂ ሰላቱ ወሰላም። ባዶ እግራቸው ሆነው ራቆታቸው ሆነው እንደ ያልተገረዙ ሆነው ከማ በዳና አወለ ኸልቅ ንዑይዱ መጀመሪያ እንደፈጠርነው የዛኔም እንመልሰዋለን አላህ ሱብሓነሁ ወተዓላ። እንደዛ ሆኖ ይመለሳሉ። አይሻ ምን ትላለች? ያ ረሱላህ الرجال والنساء جميعا ينظر بعضهم الى بعض ሴቶችም ወንዶችም አንድ ላይ እንደዛ ራቆታቸው ይሰባሰባሉ ወይ አንዱ ከአንዱ የተመለከተ ብላ ስትጠይቅ ያ አይሻ አልአምሩ አሸዱ ሚን ذلك ይሄ ጉዳይ እኮ ሰዎች ወንድ ነው ሴት ነው ያለው ይሄ ከማየት ጉዳይ በጣም የጸና ነው።
ከዚህ የበለጠ አስፈሪ ጉዳይ ላይ ነው ያሉት ከዚህ የበለጠ አሳሳቢ ጉዳይ ላይ ነው ያሉት ይሄን ነገር ዞር ብሎም አይመለከቱትም ነገሩ በጣም ከባድ ነው ቀልድ አይደለም ብለው ረሱል አለይሂ ሰላቱ ወሰለም ያስቀምጣሉ ይሄን ሁሉ ረሱል አለይሂ ሰላቱ ወሰለም ያስቀምጡት ለምንድነው ሰው ልጆች አላህን እንዲፈሩ አላህን እንዲታዘዙ የአላህ Subhanahu Wa Ta'ala ኸውፍ እንዲኖራቸው ከአላህ ሀያ እንዲያደርጉ ወንጀልን ትተው መልካም ስራ ብቻ እንዲሰሩ ነው ይሄን ነገር ረሱል አለይሂ ሰላቱ ወሰለም ሰሃቦቻቸውን እንዲሁም ደግሞ ለኡማቸው ያስተላለፉት አላህ Subhanahu Wa Ta'ala መፍራት ብዙ ጥቅሞች አሉት ብዙ ሰመራዎች አሉት ከነዛም ውስጥ من اسباب تمكين في الارض አላህ Subhanahu Wa Ta'ala ምድር ላይ ተምኪን የተመቻቸ ኑሮ እንዲኖሩ ያደርጋል አላህ Subhanahu Wa Ta'ala የሚፈሩ ሰዎች የአላህ Subhanahu Wa Ta'ala ፍራቻ ካለ ተመቻችተው እንዲኖሩ አላህ Subhanahu Wa Ta'ala ያደርጋቸዋል وقال الله سبحانه وتعالى وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد النزا يكادوت ያላመኑት ከሩስሎች ተቃራኒ የሚቆሙ የነበሩት ወይ ወደኛ እምነት ተመለሳላችሁ ወይ ደግሞ ካላችሁበት ሀገር እናስወጣችኋለን አሏቸው አላህ Subhanahu Wa Ta'ala ይዛኔ ወህይ ያስተላለፈ فاوحى اليهم ربهم لنهلكن الظالمين እነዛ በዳዮች አላህ Subhanahu Wa Ta'ala እናጠፋችኋለን አላቸው ولنسكننكم الارض من بعدهم ከነሱ በኋላ የነሱ ምድር ላይ እናንተ እንድትኖሩ ተመታሽታችሁ እንድትኖሩ እናደርጋችኋለን ذلك لمن خاف ይሄን ነገር የሚሰጠው ለማን ነው ذلك لمن خاف مقامي وخاف وعيد እኔ ፊት መቆም ከኔ ጋር መተሳሰብን የሚፈራ አላህ Subhanahu Wa Ta'ala የሚፈራ እንዲሁም አላህ Subhanahu Wa Ta'ala ያስቀመጣቸውን የነዛቸውን የሚፈራ እንደዛ ተምኪን እንሰጠዋለን ምድር ላይ እናመቻችለታለን ይላል አላህ Subhanahu Wa Ta'ala እንዲሁም من ثمرة خوف من الله Subhanahu Wa Ta'ala በመፍራት ከምናገኛቸው ጥቅሞች ብዙ ጥቅም እናገኛለን ከነዛም ውስጥ أنه يحثك على فعل خيرات መልካም ነገር እንድትሰራ ያነሳሳል አላህ የምትፈራ ከሆነ ጥሩ መልካም ነገር እንድትሰራ ያነሳሳል ኢኽላስ እንዲኖርህ ያደርጋል إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا እነዛ ሰዎችን ሲያበሉ እኛኮ ምናበላችሁ አላህ Subhanahu Wa Ta'ala ፊትን ፈልገን ነው ከአላህ Subhanahu Wa Ta'ala አጅርን ፈልገን ነው ምናበላችሁ ከናንተ ምስጋናም ለኛ መስጠቱን ሽክር አንፈልግም የአላህ Subhanahu Wa Ta'ala ፊትን ፈልገን ምናበላችሁ ወይም ደግሞ ሰደቃ ምናደርግላችሁ ይላሉ ኢና ነኻፉ ሚን ረቢና የውመን አቡሰን ቀምጠሪራ የዛን ቀን ፊቶች የሚጨማደዱበት ቀን ያን ከባድ የሆነን ቀን ፈርተን ነው እዚህ ዱንያ ላይ መልካምን ስራ ምን ሰራው የቂያማ ቀን ያለውን ሽዳ ያለውን ሐውል ሲያስታውሱ እዚህ ዱንያ ላይ ከዛ የሚያመልጡበትን ነገር ይሰራሉ መልካም ስራ ሰደቃ መስጠት ካለባቸው ይሰጣሉ መስገድ ካለባቸው ይሰግዳሉ ኸይርን ስራ እዚህ ዱንያ ላይ ያበዛሉ አላህን በፈራህ ቁጥር መልካም ስራህን እንድታበዛ ያደርጋል ነው خير سرا እንድታበዛ ያደርጋል አላህ Subhanahu Wa Ta'ala ስትፈራ الله تعالى في بيوت أذن الله أن ترفع ويذكر فيها اسمه يسبح له فيها بالغدو والآصال رجال لا تلهيهم تجارة ولا بيع عن ذكر الله يخافون يوما تتقلب فيه القلوب والأبصار الله Subhanahu Wa Ta'ala እነዛ ቤቶች ላይ የአላህ Subhanahu Wa Ta'ala ስም ከፍ እንዲደረግ አላህ Subhanahu Wa Ta'ala ተስቢህ አላህ Subhanahu Wa Ta'ala እንዲጠራ ይፈልጋል አላህ Subhanahu Wa Ta'ala በዚህ ነገር አዟል እዛ ውስጥም ደግሞ ወንዶች አሉ አላህ Subhanahu Wa Ta'ala የሚያወሱ በቀንም በጧትም በማታም አላህ Subhanahu Wa Ta'ala የሚያስታውሱ ተስቢህ ማያደርጉ ሪጃሎች አለ لا تلهيهم تجارة ንግድ ወይም ደግሞ የዱንያ ጥቅም አያዘናጋቸውም አላህ Subhanahu Wa Ta'ala ከማውሳት ولا بيع عن ذكر الله መሸጥ መግዛት አላህ Subhanahu Wa Ta'ala ካላህ ዚክር አያዘናጋቸውም يخافون يوما تتقلب فيه القلوب والأبصار ቀልቦች አይኖች የሚገለባበጡበት የሆነን ቀኑ ከባድ ከመሆኑ የተነሳ የሚገለባበጡን የሆነ ቀን ፈርተው መልካም ስራ ያበዙ ነበር ተስቢህ ያደርጋሉ ዱንያን ጥቅም ትተው የዱንያን ነሸብራቅ ትተው የዱንያን አረንጓዴነት ትተው ኸይር ነገርን ያበዙ ነበር ምክንያቱም ምንድነው አላህን ይፈራሉ የቂያማን ቀን ያንን ከባድ ሐውልን ይፈራሉ በጣም ስለሚፈሩ መልካም ስራ እንዲሰሩ ያነሳሳቸዋል እንዲሁም አላህ Subhanahu Wa Ta'ala ምትፈራ ከሆነ ወንጀልን አትሰራም ከወንጀል ትርቃለህ አላህ ምትፈራ ከሆነ ወንጀልን እንድትርቅ ሰበብ ይሆናል አላህ Subhanahu Wa Ta'ala ስለዛ ስለሁለቱ ስለ አደም ልጆች ሲናገር إذ قربا قربانا فتقبل من أحدهما ولم يتقبل من الآخر
قال لا أقتلنك من قالوا الله سبحانه وتعالى ሁለቱ ሰዎች ቁርባን አቀረቡ የሆነ ነገርን ፈልገው አላህ Subhanahu Wa Ta'ala ያንዱን ተቀበለ ያንዱን አልተቀበለም قال لا أقتلنك قال إنما يتقبل الله من المتقين እንዴ ከኔ ተቀበሎ ካንተ ተቀበሎ ከኔ ሳይቀበል لا أقتلنك እገልሃለሁ አለው قال إنما يتقبل الله من المتقين أنت ገደልከኝም አልገደልከኝም አላህ Subhanahu Wa Ta'ala አላህን ከሚፈራው ነው አላህን ከሚፈራ ሰው ነው የሚቀበለው قال لا أقتلنك قال إنما يتقبل الله من المتقين لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين أنت جهم بالزرقة أنا اللي تقلي أنا اللي تتفع جهم بالزرقة أنا يقول أنت اللي قله جنا الزرقة إني أخاف الله رب العالمين الله سبحانه وتعالى أثر له السلسلة فرا مدفون سرع الله ما يودون سرع على سرام ስለዚህ አላህ Subhanahu Wa Ta'ala ፍራቻ ውስጥ ላይ ካለ አላህ ማይወደውን ስራ አትሰራም ትፈራዋለህ ጀሃነም ያስገባኛል የቂያማ ቀን እዛ ጀሃነም ውስጥ ይወረወረኛል ይረሳኛል ብለህ ስለምትፈራ መጥፎን ስራ አትሰራም አላህ Subhanahu Wa Ta'ala የሚፈራ ሰው አላህ መጥፎ ስራ እንዳያሰራው ምን ያደርገዋል ግርዶሽ ይሆነዋል ማለት ነው እንዲሁም ከምናገኛቸው አላህ Subhanahu Wa Ta'ala ስንፈራ ከምናገኛቸው يجعل الإنسان في ظل العرش يوم لا ظل إلا ظله الله سبحانه وتعالى የዛን ቀን ፀሐይ ክንድ ያክል ወይም ደግሞ ፀሐይ ስንዝር ያክል ቀርባ ሰው ልጆች በላባቸው ሲጥለቀለቁ አላህ Subhanahu Wa Ta'ala የሚፈራ ሰው ግን አላህ ያጠልለዋል በአርሽ ጥላ ስር ያጠልለዋል ያቺ ፀሐይ አታገኘውም ረሱል አለይሂ ሰላቱ ሰላም ከጠቀሱትስ ያ ሐዲስ ሰብዓቱን ይذلهم الله في ظله የሚለው ሐዲስ ውስጥ ሰባት ሰዎች አላህ Subhanahu Wa Ta'ala የአርሽ ጥላ ስር ያጠልላቸዋል የሱ ጥላ እንጂ በሌለበት ጊዜ ከነዛም ውስጥ ወረጁሉን ذات امرأة ذات منصب وجمال فقال إني أخاف الله عند سونو ያቺ ዘር ያላት ቁንጅና ያላት እንዲሁም ደግሞ የተከበረች ሆነ ሴት ለመጥፎ ነገር ለዝሙት ስትጠራው እንቢ ብሎ ነገራቶቹ ተመቻችተው ይያሉ እኔ አላህ Subhanahu Wa Ta'ala ፈራለሁ ብሎ እንቢ ያለ ሰው አላህ Subhanahu Wa Ta'ala የዛቀን የአርሽ ጥላ ስር ያጠልለዋል አላህ Subhanahu Wa Ta'ala በመፍራቱ ምክንያት እንዲሁም ወረጁሉን ذكر الله خاليا ففاضت عيناه አንድ ሰው ነው ለብቻው ሆኖ አላህ Subhanahu Wa Ta'ala ያስታውሳል ከዛ አይኖቹ ያነባሉ ከአላህ Subhanahu Wa Ta'ala ፈራቻ ስለዚህ አላህን ስትፈራ አላህ Subhanahu Wa Ta'ala ቂያማ ቀን ጥላው ስር ያጠልልሃል ማለት ነው ከምናገኛቸው ومن ثمرات خوف من الله سبحانه وتعالى كفرات كما نغنياتو ጥቅሞች انه طريق الجنه وجه جنة من ገባበት የሆነ መንገር ነው الله سبحانه وتعالى በቁርአን ምን አለ ولمن خاف مقام ربه جنتان الله سبحانه وتعالى የሚፈራ ሰው ሁለት ጀነትን አዘጋጀንለት ለአላህ Subhanahu Wa Ta'ala ጀነትን አለው ጀነትን እናስገባዋለን አላህ Subhanahu Wa Ta'ala ማን ነው አላህን የሚፈራ ሰው ያላህን ተቅዋ ያለው ሰው ጀነትን አዘጋጀሁለት ብሏል ረሱል አለይሂ ሰላቱ ወሰለም من خاف أدلج ومن أدلج بلغ المنزل على إن سلعة الله غالية على إن سلعة الله الجنة የፈራሰው እኮ አልደርስም ብሎ የፈራሰው በጧት ይወጣል አሉ ረሱል አለይሂ ሰላቱ ወሰለም ይዘጋጃል ይወጣል በጧት ይወጣ ደግሞ መድረስ ያለበትን ቦታ በአግባቡ ሳይረፍድበት ይደርሳል አሉ ረሱል አለይሂ ሰላቱ ወሰለም ይሄን ሐዲሳቸው አስቀመጡ من خاف أدلج ومن أدلج بلغ المنزل على إن سلعة الله غالية يا الله سبحانه وتعالى ሸቀጥ በጣም ውድ ነች አትገኝም አላ ኢነ ሲልዓተ አላሂ الجنة ይሄንም የአላህ Subhanahu Wa Ta'ala ሸቀጥ ብሎ ማለት ምንድነው ጀነት ነች አሉ ረሱል አለይሂ ሰላቱ ወሰለም ይሄንን ጀነት ለማግኘት መፍራት መዘጋጀት ያስፈልጋል እዚህ ጋር ረሱል አለይሂ ሰላቱ ወሰለም በጧት ይወጣል ብሎ ሲያስቀምጡ የፈለጉት ምንድነው ምሳሌ ለማድረግ ነው የአኺራን ቅጣት የፈራሰው እዚህ ዱንያ ላይ ይዘጋጃል ያፋጥናል በጊዜ ይዘጋጃል ለማለት ነው አላ ኢነ ሲልዓተ አላሂ ጋሊያ አላ ኢነ ሲልዓተ አላሂ الجنة ጀነት ለማግኘት አላህን Subhanahu Wa Ta'ala መፍራት መዘጋጀት ያስፈልጋል ማለት ነው መዘጋጀት ያስፈልጋል እንዲሁም ደግሞ ብዙ ጥቅም አለው አላህን Subhanahu Wa Ta'ala መፍራታችን በጣም ብዙ ጥቅም ያስገኝልናል ብዙ ጥቅም እናገኝበታለን ከነዛም ውስጥ من خاف في الدنيا አላህን Subhanahu Wa Ta'ala ዱንያ ላይ የፈራሰው አላህ Subhanahu Wa Ta'ala የአኺራን ፍራቻ ያነሳልታል ረሱል አለይሂ ሰላቱ ወሰለም ባስቀመጡት አላህ Subhanahu Wa Ta'ala እንዲህ አለ ብለው ሐዲስ አልቁርሲ ሲናገሩ قال الله عز وجل وعزتي وجلالي لا أجمع على عبدي خوفين وأمنين ሁለት ፍራቻ እንዲሁም ደግሞ ሁለት አምን ሁለት ሰላምን ለአንድ ባሬ አልሰበስብለትም አሉ አላህ Subhanahu Wa Ta'ala እነሱም ምንድናቸው ኢን خافني في الدنيا أمنته في الآخرة ዱንያ ላይ ከፈራኝ እኔን ከፈራ ያዘዝኩትን ከታዘዘ እኔን ፈርቶ ከታዘዘ
ቂያማ ቀን ግን ይህን ፍራቻ አነሳለታለሁ አምን ሰላም ሰጠዋለሁ ጀነትን አስገባዋለሁ እዚህ ዱንያ ላይ ደግሞ ምንም አይፈራም አላህ Subhanahu Wa Ta'ala ያዘን ችላ ብሎታል አየውም አይመለከተውም አላህ Subhanahu Wa Ta'ala አይፈራም ምንም አይመስለውም እንደዚህ ከሆነ ደግሞ አخفته في الآخرة አኺራ ላይ ምን እላለሁ እንዲፈራኝ አድርገዋለሁ እንዲፈራ አምንን አነሳበታለሁ ቂያማ ቀን ይላል ስለዚህ አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ምንፈራ ከሆነ አላህ Subhanahu Wa Ta'ala ያዘዘን ምን ታዘዝ ከሆነ የከለከለን ምን ከለከል ከሆነ የቂያማ ቀን ሰላምን አምንን እናገኛለን ማለት ነው ይህ ባጭሩ ነው አላህ Subhanahu Wa Ta'ala ከመፍራት የምናገኛቸው ተመራ ይሄ ባጭሩ ነው እንጂ ኪታብ ላይ ሐዲስ ላይ በጣም ሰፋ ብሎ ተቀምጧል الله سبحانه وتعالى لما فات كم ينساسون الاستشعار بعظمة الله سبحانه وتعالى يا الله سبحانه وتعالى تلك النتن ما وق تكلنيا يونن ما وق الله سبحانه وتعالى من أكل تلك النتن سناوكو الله سبحانه وتعالى سمنا بهاريون آتنتن تمرن سناوكو الله سبحانه وتعالى نفرا ينساسنا كلهم نكسنا مولول الله سبحانه وتعالى نو الملك ملكه الله سبحانه وتعالى نكسنا ሁሉ ለሱ ነው ያላህ Subhanahu Wa Ta'ala ሰማይ ምድርን የሱ ነው ሰማይን የያዘት الله سبحانه وتعالى እሱ ነው ان الله يمسك السماوات والارض ان تزولا ولئن زالتا ان امسكهما من احد من بعده انه كان حليما غفورا الله سبحانه وتعالى ይህንን ሰማይ የያዘት እሱ ነው ከለቀቃቸው ማንም ሚይዛቸው የለም ይላል الله سبحانه وتعالى ምድርንም እንዲጸንታ እንድትቀመጥ ያደረጋት الله سبحانه وتعالى እሱ ነው ይህንን ትልቅነቱን ይህንን ከባድ የሆነ ሰማይ ይህንን ከባድ የሆነ ፍጡር የሰው ልጆችን መፍጠሩን ይህን ስታስታውስ ትክክለኛ የሆነን ማወቅን ስታቅ አላህ Subhanahu Wa Ta'ala እንድትፈራው ያደርጋል እንዲሁም አላህ Subhanahu Wa Ta'ala እንድንፈራው ከሚያደርገን ነገር አንዱ ምንድነው ተፍሪጣችንን ማጉደላችንን ዞር ብለን ስንመለከት የሰራነውን ወንጀል አላህ የከለከለውን ስንት ወንጀል አሳልፈናል ስንት ወንጀል ሰርተናል አላህ የከለከለውን ነገራቶች ስንት ላይ ወድቀናል ይሄን ስናስታውስና አላህ Subhanahu Wa Ta'ala እኔን ያመጹ እንዲያዘጋጀውላቸው እኔን ያመጹ ጀሃነም አለላቸው ይሄን ያክል ቅጣት አለባቸው ቀብራቸው ላይ እንዲያለ ብሎ የተናገረውን ሁለቱን አንድ ላይ ስትመለከታቸው አላህ Subhanahu Wa Ta'ala እንድትፈራ ሁሌ የፈራከው እንድትኖር ያደርጋል ማለት ነው እንዲሁም ከነዛም ውስጥ አላህ Subhanahu Wa Ta'ala ማወቅ ምን እንደሚል አላህ Subhanahu Wa Ta'ala يطلع علينا በእኛ ላይ እንደሚመለከተን في السر والعلن በግልጽም ይሁን በድብቅም ይሁን አላህ Subhanahu Wa Ta'ala በየትኛውም ሐላችን አላህ Subhanahu Wa Ta'ala ይመለከተናል يعلم خائنة الأعين وما تخفي الصدور عالم الغيب والشهادة عين سرقا የምታየውን ቀልብ ላይ ተቀመጠውንም አቃለው አላህ Subhanahu Wa Ta'ala የሩቁንም የቅርቡንም አዋቂ ነኝ ብሎ በቁርአን አላህ Subhanahu Wa Ta'ala አስቀምጧል ይህን ስታቅ የትኛውም ቦታ ለብቻህም ሆንክ ከሰው ጋርም ሆንክ አላህ Subhanahu Wa Ta'ala እንድትፈራ ያነሳሳል ብዙ ናቸው ሰዎች አላህ Subhanahu Wa Ta'ala የሚፈራበት ሰዎች በጣም ብዙ ናቸው እዚህ ጋር ጠራዝጎ ለመጥቀስ ነው ጀዛኩሙላሁ ኸይር ወሱብሃነከ اللهم ربنا وبحمدك لا اله الا انت استغفرك واتوب اليك